አባዱላ 5L ሞተር ምንም ችግር የለበትም። ካሪናይ ጥሩ ናቸው። ስታሬክስ ብዙ ጥሩ የሚያስብል ነገር የለውም። BYD F3 ማኑዋል 3 ሚሊዮን አሪፍ ነው። ኧረ እባክህ የ2009 የቻይና መኪና በ3 ሚሊዮን ገንዘብ መጣያተ ነው ወይስ ምን እንዲሆን ነው? ኮሮላ አትገዛም በዛ ብር? አቫንቲ ሃይብሪድ 2022 ያስቸግረዋል። አቫንቲ ሃይብሪድ 2022 ማለት DCT ነው፣ ትራንስሚሽን ናቸው፣ በደንብ ያስቸግራል። ዲዛይር 24 ችግር የለበትም። ሚስቡሽ L200 እንዴት ነው? ምን ትመክረኛለህ? መኪናው ጥሩ የሚባል አይደለም። በአግባቡ ከያዝከው ልምድ ካለህ ግን ማገልገል ይችላል። BYD ሺን 4th ጀነሬሽን EV ቶዮታ BZ3 ሎንግ ሬንጅ 2024 የቱ ልግዛ? ለምንድን ነው BYD ሺን 4ኛው ጀነሬሽን የምትገዛው? ሁለቱም ችግር የለበትም። ኖርማሊ ቶዮታውም BZ3ም ቢሆን የBYD ምርት ነው። ኤሌክትሪክ ሞተሩም ባትሪውም የBYD ነው። አቫንቲ 2015 ቆንጆ ነው። ሌኦፓርድ 5 ጥሩ ነው። ያሪስ ኮምፓክት 7 ንጹህ ነገር ካገኘ መሞከር ይችላል። መኪናው ግን ያስቸግራል። ስማርት ሮድስተር ኧረ እነዚህ መኪና አይደሉም። 500 ሲሲ 600 ሲሲ በቃ የሞተር ሳይክል እንትን ያላቸው ናቸው። ይቆማሉ። አይሆንም። መኪና ነው ብለህ እንዳትገዛው። እንደ ፕሮጀክት ዝም ብዬ እጃጃልበታለሁ ካልክ ነው እንጂ መኪና አይደለም። ከሳሎን ወደ መኝታ ቤት የሚሄድበት መኪና። ራፎ 2016 ቆንጆ ናቸው። ስዊፍት 2023 ጥሩ ነው። አይሱዙ 2019 ቆንጆ አቋም። መረጃ የለኝም ማሜ፣ የጭነት መኪና ምንም አይነት መረጃ የለኝም። በ1 ብር ያዋጣ በ6 ብር ያዋጣ አላውቀውም። ሌላ ሰው ጠይቅ። ሱዙኪ ስዊፍት 20 መሆን ይችላል። አይካር 03 ያስቸግራል። ቪትስ ኦር ሴጉል የተመቸን ግዛ። ኤላንትራ ችግር የለባቸውም። ቪትስ ያሪስ ሰሚ አውቶማቲክ 2004 በደንብ ያስቸግራል። BYD ሺን ፕላስ 2025 ለቤት መሆን ይችላል። ቮልስ ክሮስፎክስ 27 አላውቀውም። ክሮስፎክስ የሚባል ቮልስዋገን ምርት አላውቅም፣ አላስታውስም። ግን መለወጫ መቸገር አይቀርም። ቶዮታ አቬንሲስ D4D ናፍጣ ለራይድ። መሐመድ ምንም የምልህ ነገር የለም። የዚህን መኪና ምንም አይነት ዕቃ ብትፈልግ ከኢትዮጵያ ውስጥ አታገኝም። ከዛ ውጭ አይደለም በሱ በአቶ ሰው ራይድ ይሰራል። እኔ ግን ምንም አልልህም። እንደዚህ አይነት ከመደበኛዎቹ ወጣ ያለ ስፔር የማታገኝለት መኪና ይዘህ ሜትር ታክሲ መሞከር ትንሽ ያስቸግራል። አንድ ዕቃ ቢፈልግ ከአውሮፓ ማስመጣት ግዴታው ልትገባ ትችላለህ። መኪና ይቆማል እድሜ ልኩን። ኮሮላ 23 ማኑዋል ጥሩ ናቸው። ፒካንቶ 2017 ኦር አልቶ 2019 እኔ ፒካንቶን መርጣለሁ። ሁለቱም ግን ችግር የለባቸውም። ቼሪ ቲጎቱ ጥሩ የሚባል አይደለም። BYD F3 ጥሩ ናቸው። ግሎሪ ኦር አቫንዛ ይሻላል። ሲሎን ሊቀንስ ይችላል፣ በደንብ ሊቀንስ ይችላል። አሁን እንዳይገባ ስለተከለከለ ብቻ ነው ዋጋው የጨመረው እንጂ ምንም አይነት ምክንያት የለውም። ቁማር ነው። እዛ የባለስልጣን የባለ ሀብትና የመንግስት ቁማር ነው ይሄን ዋጋ ያስጨመረብህ እንጂ ምንም ምክንያት የለውም። ነገ ጠዋት ማምጣት ከተፈቀደ ከነገ ወዲያ ዋጋው ይቀንሳል። ኒሳን ጁክ ቪትስ ረዴት ቢ ኒሳን ጁክ መለወጫ ከፈለክ መልሰ መሸጥ ከፈለክ በደንብ ትቸገራለህ። በሳይዝ በቦዲ ስታይል ምናምን ከቪትስ ጋር የሚወዳደር አይደለም። ሰፊ ልዩነት ነው ያላቸው። ጁኮች ከ2012 በላይ ነው ያሉት እኔ እስከማውቀው ድረስ። ቪትስ ማክሲመም 2004 ነው ያለው። ለማወራረድ ትንሽ ከባድ ነው። ያሪስ 2012 ጥሩ ነው። ቶዮታ ራሽ 2021 25 ኪሎ ሜትር የተነዳ ምንም ችግር የለበትም። አቫንቲ 2015 ጥሩ ናቸው። 21 2018 በዱባይ ሆነ ፐርፌክት ነው። ሬንጅ ሮቨር ገዝታ መቸገር ትችላለህ። ዳዮቲኮ እቺን በጣም አነስተኛ መኪና ታስቸግራለች። ሊፋን X60 ብዙ ጥሩ የሚያስብል ነገር የለውም። ቼሪ ምናምን አውዲ Q5s አውዲ Q4 EV አላቃቸውም። ኢብራሂም አብዶ ሙሳ አውዲ Q5 አውዲ Q4 ብዙ አላቃቸውም እነዚህ መኪናዎች። ከቮልክስዋገን ፕላትፎርም ላይ የተሰሩ መኪናዎች ግን አሉ። በደንብ ያስቸግሩሃል። እነሱ ጤነኛ የሚባሉ አይደሉም። ምርታቸውም ቆየት ብሏል ከቆመ። ዋታባውት ቼሪ ብራንድ ምንድነው? ቼሪ ብዙ አይነት መኪና አለው። ቴሪዮዝ ጥሩ የሚባል ነገር የለውም። ቪትስ ያሪስ 2002 ጥሩ ናቸው። ቱክሰን ከ60 ኪሎ ሜትር በኋላ ያስቸግራል። ኪሎ ሜትር ምንም ትርጉም የለውም። ያሪስ ሲዳም 2010 ጥሩ ነው። ቱክሰን 2022 ቆንጆ ናቸው። ሃይንዳይ ስታሬክስ በየቀኑ 500 ኪሎ ሜትር ለመንዳት። ኢማኑኤል ክብሩ ቶዮታ ነገር ብትፈልግ አይሻልህ?
ሃይንዳይ መኪና አይደለም። በየቀኑ 500 ኪሎ ሜትር የሚነዳ አይነት መኪና አይደለም። በደንብ ያስቸግራል ያስቸግራል። BYD ሺን ፕላስ ኦር ቻንጋን Q0580 ይሻላል። አይመሳሰሉም ምኑም። ሃይንዳይ አትሞስ 2020 መጥፎ አይደለም። ቱሶን 2020 ዱባይ ቬስ ቱሶን 2021 ማይል ሃይብሪድ ዱባዩ ይሻላል። አቶስ 97 ሞተር ሳድስ ኮሎ 75 ምናምን ነው ከሌኦፓርድ 3 እና ሲላየን 06። እኔ ሲላየን 06 እመርጣለሁ፣ ግን ምንም አይነት ለውጥ የለውም። የተመቸን ብትገዛ ችግር የለውም። 1 ሚሊዮን አለኝ የሆነ ነገር ግዛበታ። ቪትስ ኦር ያሪስ ኮምፓክት ቪትስ ነው የሚሻለው። ቱሶን ከራፎር ጋር አይወዳደርም። ራፎር ይሻላል በደንብ። ቻንጋን Q05 26 ኦር BYD ዮናፕ 26 ዮናፕ 25ቱም ይሻላል ዝም ብሎ በድፍኑ ከሆነ። ሌኦፓርድ 5 እና 8 ነው የሚሻለው። JC አዮን V መሆን ይችላል። ሶንግ ፕላስ ኦር ሲላየን 06 ይሻላል። ኒሳን ፓትሮል 1993 ማገልገል ይችላል። ኤላንትራ 2013 ጥሩ ሰርቪስ የሚያደርጉት የት ነው አላቅም። ሃይንዳይ ግራንድ አይቴን ጥሩ ናቸው። 800 ሺህ ምን ልግዛ? ምንም የማውቀው ነገር የለም። ቶዮታ ቆንጆ ነው። መርሴዲስ W211 ምንም የምልህ አስተያየት ወይም የምሰጥ አስተያየት የለም። ገዝተህ መቸገር ትችላለህ። መኪናዎቹ ክላስ ያላቸው መኪናዎች ናቸው። ነዳጅ በደንብ ኮንሱም ያደርጋሉ። ጋራጅ ከገባ በደንብ ኪስን ይፈትሸዋል። ገዝተህ መሞከር ትችላለህ። ጄሊ 2012 በጣም መጥፎ የሚባል አይደለም። ይሄን ፊውል ኮንሰምፕሽኑ ከፍ ያለ ነው። ኮሮላ 7 ወር አቫንዛ 2016 አይመሳሰልም። ለስራ ከፈለክ አቫንዛውን ብታደርገው ችግር የለበትም። BYD ታንግ ጥሩ ናቸው። ታንግ ኤል ኦር ራፎር ሃይብሪድ። ታንግ ኤል በብዙ ነገሩ ከራፎር የተሻለ ነው። በብዙ ነገር ስፔሻሊ በስፔሲፊኬሽን ደረጃ ካየው፣ ቴክኖሎጂውን ካየ፣ ፍሌክሲቢሊቲውን ካየ ከራፎር ሃይብሪድ ጋር አይወዳደርም። ራፎር ሃይብሪድ ግን በጥንካሬ ደረጃ ምንም ኢሹ የሌለበት መኪና ነው። ለእድሜ ልክ ማገልገል የሚችል መኪና ነው። ታኮማ 2012 መጥፎ አይደለም። ጄቶር ቲቱ ቆንጆ ናቸው። F150 2017 ፎርድ ገዛ ነው ምን ትለኛለህ? ገንዘብ መጣያ ካጣህ ግዛ፣ ተቸገር አብረህ። መኪናዎቹ በደንብ ያስቸግረዋል። ቤንዚን ናቸው። ኮንሰምፕሽናቸው ከፍ ያለ ነው። 2001 ቪትስ ያሪስ ጥሩ ናቸው። ስፕሬሶ ሱዙኪ ጥሩ ነው። አቫንቴ ከኤላንትራ የሚለይበት ምንድን ነው? አቫንቴ እና ኤላንትራ የሚቀርቡበት ማርኬት ነው። አቫንቴ ራሳቸው ኮሪያ ሀገር ላይ ለራሳቸው የሚጠቀሙት መኪና ነው። አንጻራዊ ከኤላንትራ ሌግዠሪ የሆነ ነው። ሲታቸው ሌዘር ሲት ነው። ሂትድ ቬንቲሌትድ ነው። አብዛኛውን ጊዜ አቫንቴዎች የኢንጂን ታይፓቸው GDI ነው። ኤላንትራዎቹ MPI ኢንጂን ነው ይበዛቸው። GDI ኢንጂን ከMPI አንጻር ፊውል ኤፊሽንሲ ላይ ሻል ያሉ ናቸው። ጉልበት ላይ ሻል ያሉ ናቸው። ገንዘቡ ካለሽ አቫንቴው ሞክሪ፣ ከሌለሽ ኤላንትራ ቢገዛ መጥፎ አይደለም። ቶዮታ አጊያ መጥፎ አይደለም። መለዋወጫና መልሶ መሸጥ ያዝ ያደርጋል። መኪናው ግን ኮሮላ ሌቪ 2002 5 ሚሊዮን ይገባዋል። እኔ ምንም ልልህ አልችልም። ይሄ መኪናውን ቻይና ሀገር ላይ 13000 12000 ዶላር ነው የሚሸጠው አዲሱ። በዛ እዚህ መጥቶ 5 ሚሊዮን ቢባል ምንም ልልህ አልችልም። አንደኛ በኢንጂን ሳይዝ ነው ቀረጥ እዚህ ሀገር ከ1500 ሲሲ በላይ ነው። 1800 አካባቢ ነው እነዚህ ኢንጂናቸው። ለዛ ከፍ ሊል ይችላል። ምንም አልልህም። እኔ ዮናፕ ቬስ ሆንዳ 2022 ዮናፕ ይሻላል። ፔጆት 2022 58 መጥፎ አይደለም። በአራት ሲሊንደር ብታገኝ ደግሞ ቆንጆ ነው። ሶንግ ፕላስ ጥሩ ነው። ቪትስ እና ኮሮላ ለመጠቀም ኮሮላ ነው የሚሻል። ምንም ማወዳደር አይፈልግም። ሶንግ ፕላስ 00 ምንም ችግር የለበትም። ልጅ መስፍን በስራ ሰዓት መደወል ትችላለህ። ዮናፕ እና ሆንዳ ዮናፕ ይሻላል። በ3 ሚሊዮን ለራይድ ምን ትመክረኛለህ? ምንም የመመክር የለም። የምታገኘውን ነገር እኔና የተሻለውን እጠቁምሃለሁ። ሃይንዳይ 2015 መጥፎ አይደለም። ክላቪያ 2003 በደንብ ማገልገል ይችላል። ካንጎ ሪናውልት ካንጎቹ መለዋወጫ ትቸገራለህ። በደንብ መልሶ መሸጥ የሚያዝ ያደርጋል። በጥንቃቄ ያስከው ግን ማገልገል ይችላል መኪናው። ስዊፍት ኦር ዲዛይር which one is better? ምንም የተለየ ነገር የለውም። መልሶ መሸጥ አንጻር ዲዛይሩ ይሻላል። ምንም የተለየ ነገር ግን የለውም። ኒሳን ናቫራ ደብል ፒክአፕ በቤንዚሎቹ ምናምን ከሆኑ ችግር የለባቸውም። ቤንዚል ቀለቡ የምትችል ከሆነ 2 ሚሊዮን ካሽ አለኝ። የስራ መኪና ምንም መረጃ የለኝም። ያሪስ 2010 እና 2011 ገንዘብ ካለ 2026ቱን ግዛ ብራዘር። ሃይብሪድ 5 ሚሊዮን ሺን ፕላስ 2005 ቆንጆ ናቸው።
ክሮስቼ ታንጌል አዋጭ ነው፣ በደንብ ያዋጣሃል። ናሚ 01 መጥፎ አይደለም። ኮሮላ 28 መንቀሳቀሻ ይሆናል። ሊ አውቶ ኤል ላይ 2026 አሪፍ ነው ለፋሚሊ ካር። ሊ አውቶ ሊ አውቶ መኪናዎቹ ጥሩ የፊል ኳሊቲ ያለው እንትን ይፈልጋሉ። ቤንዚን 94 እና ከዛ በላይ ነው የሚለው። 94 ኢትዮጵያ ውስጥ ታገኛለህ የሚል እምነት የለኝም። ከነችግሩ አጫጭሰዋለሁ ካልክ መሞከር ትችላለህ። በስፔሲፊኬሽን ደረጃ ጥሩ የሚባል ነው መኪናው። ገንዘብ መጣያ ካጣህ ሞክረው። ውሊንግ 14 ሲት መሞከር ትችላለህ። ስለ ሌኦፓርድ 3 በደንብ ንገረኝ ዳግም። ምኑን ልንገርህ በደንብ? በቱ ዊል ድራይቭም በኦል ዊል ድራይቭም አለው። ቻርጅ ተደርጎ 501 ኪሎ ሜትር መሄድ የሚችል ነው ማርኬት ላይ የምታገኘው። 610 በ26 ወጥቷል። እስካሁን ግን አልገባም ኢትዮጵያ ውስጥ። ምንም በደንብ የምነግርህ ነገር የለውም። ገንዘብ ካለ ዝም ብለህ መኪናውን ገዝተህ መንዳት ትችላለህ። ችግር የለበትም። እስካሁን ጥሩ እያገለገለ ነው ያለው። ያሪስ ኮምፓክት 2012 ማገልገል ይችላል። ቱኤል ዶልፊን ይሄም ጥሩ ነው። F150 2017 ፎርድ ልግዛው ምን ትላለህ? ምንም አይደለህም። ገንዘብ መጣያ ካጣህ ግዛው። መቸገር ነው አብረህ። ዳዮቲኮ ለከተማ መጠቀሚያ ይሆነኛል። አነስተኛ መኪና ነው፣ ያስቸግራል። ጄቶሬል 7 መጥፎ አይደለም። ወያኔ ኢንጀክሽን ጥሩ ናቸው። አቫንቴ በማኑዋል አለ፣ መረጃ የለኝም። ስዊፍት 2023 ንጹህ ነው፣ ግን ቦዲው መዛግ ጀመረ። ምንድን ነው? ምንም የማውቀው ነገር የለም። BZ3 ኦር ሌኦፓርድ 3 BZ3 ከሌኦፓርድ 3 ጋር ይወዳደርም። BZ3 ሲዳን ቦዲ ነው ያለው። ታንግ ዴማ 2005 ገዝቼ ነበር። ምን ትለኛለህ? ምንም አልልህም። በአግባቡ ተጠቀሙ። ሱዙኪ ዲዜል 2021 3.7 መረጃ የለኝም። ኮሮላ ሌቪን 5 ሚሊዮን ይገባዋል፣ አላቅም። አቫንቲ 2015 ጥሩና መጥፎ ጎኑ መኪናዎቹ ለመዘነጥ ፐርፌክት ናቸው። ጉልበት አላቸው፣ ምቾት አላቸው። ፊውል ኮንሰምፕሽናቸው ከፍ ያለ ነው። መለወጫቃቸው ውድ ነው። መልሰ መሸጥ ላይ ያዝ ያደርጋል። ኢቪ መኪና እየቀነሰ ነው ልበል ግን እየቀነሰ አይደለም፣ እየጨመረ ነው። ሻርክ 2011 ፎርድ አሪፍ መኪና ነው፣ አሪፍ ነው። ሌኦፓርድ 5 or 105 ናፍታ 2007 የቱ ይሻለኛል? አይከብድም። ከ20 ዓመት በፊት የተመረተ መኪናን ዛሬ ከተመረቱት ጋር ማወዳደር ለምን ራስን ታታልላለህ? 105 ናፍጣ 2007 የምትገዛው በ4 ሚሊዮን ነው። ሌኦፓርድ 5 የምትገዛው ኒርቱ 20 ሚሊዮን ነው። ገንዘብ ከሌለ የለህም። 105 ናፍጣ በ2007 በደንብ ያገለግላል። እያባበልከው እድሜ ልክ መገልገል ትችላለህ። ኮምፔር መደረግ የማይችል ነገር ዝም ብላችሁ እንትን አትበሉ፣ አያስፈልግም። ከሌለ የለህም። በቃ ደሃ ነህ። ሰርተህ ታገኛለህ፣ ስታገኝ ትገዛለህ። ቻንጋን Q05 ምን ትላለህ? በስፔሲፊኬሽን ደረጃ ምንም ችግር የለበትም። BYD ሴጉል 2025 መግዛት ትችላለህ፣ ችግር የለባቸውም። ስታሬክስ 2020 ጥሩ ናቸው። ፕራዶ 2012 በ8 ሚሊዮን ዋጋ ላይ ምንም መረጃ የለኝም። መኪናዎቹ ግን ችግር የለባቸውም፣ ቆንጆ ናቸው። ለራይድ ኮሮላ ማኑዋል ቪትስ ማኑዋል ፊውል ኤፊሽንሲ ቪትስ ይሻላል። ኮሮላም ቢሆን ግን በማኑዋል ከሆነ አነዳድ ላይ ጎበዝ ከሆንክ መኪናው ንጹህ ከሆነ ከቪትስ ያልተናነሰ መንዳት ትችላለህ። ኮሮላ በማኑዋል 13 14 ድረስ መሄድ ይችላል። ቪትሶቹ እስከ 15 መሄድ ይችላሉ። ከግሬስ አንጻር ከምቾት ከምናምን አንጻር ኮሮላው ይሻላል። ዋን ሎቭ ብሎክ ማድረግ የወጀ ላይ ነው። በነገራችን ላይ ታንክ ለራይድ መቀሌ ነው የምትሰራበት ወይስ የት? ዮሐና ፕለሜትር ታክሲ ይሆናል። ገንዘብ መጣያ ካጣ በደንብ ይሆናል። BMW E36 M3 650 ሺህ ያዋጣል። ያው ገዝተህ ማበድ ነው አብረህ። BMW ድምፅ ብቻ ነው ያለው። ስትነዳው ደስ ይላል ምናምን፣ በሽታ ነው። ከዛ ውጪ በደንብ ያስቸግራል። ገዝተህ ግን አንዴ ፊሊንጉን ምናምን ቴስት አድርገህ ማሳደፍ ትችላለህ። B28 አሪፍ ነው፣ ምንም ችግር የለበትም። BZ3X VS ID4 BZ3X ይሻላል። የያሪስ ሲዳን 2015 1300 ቆንጆ ናቸው። BYD F3 ሲዳን እነዚህ መኪና 40ኛ ሰው ነው የሚጠይቀኝ። ጨረታ ላይ አውጥቶላችሁ ነው። መኪናዎቹ ችግር የለባቸውም፣ ግን የሆነ በቃ ከቦዲ እቃ ምናምን ከፈለገ ትቸገራላችሁ በደንብ። የለም ብዛት መኪናው። ቱሶን ሃይብሪድ ጥሩና መጥፎ ጎኑ፣ መጥፎ የሚባል ጎን የለውም። ፉል ሃይብሪድ ከሆነ ጥሩ ናቸው። ምንም እስካሁን ችግር አላየሁበትም። መኪናውን ጥሩ እያገለገለ ነው። ከመጣ ጊዜ ጀምሮ በደንብ ነው የሚያገለግለው። በኢንጂን በትራንስሚሽን በሁሉም ነገር ችግር የለበትም። BZ3X እና ሌኦፓርድ 3 ነው መርጠው። 620 ለራይድ ሊፋን ነው
ገዝተህ መቸገር ትችላለህ። መኪናው ኮንሱም ያደርጋል ፊውል በደንብ። ቢዋይዲ ሶንግ ፕላስ ገዝቼ ከስልክ ያልገናኛለን። እንዴት ነው? ይገናኝልሃል። ጃክ ቪቪቲ ሞተር ለራይድ መሞከር ትችላለህ። ኤላንትራ ምንም ችግር የለባቸውም።